በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ተተጉ ዘንድ በጌታ ፍቅር እንጠይቃችኋለን። ግን የባላገር ሰው ነው፣ የከተማ ሰው አይደለም። ከባላገር መጥቶ ግን ወዳጄ ነው። አሁን አዲስ አበባ ለመግባት እየገባ ነው እንደውም ያለው ይርጋለም ነው የሚኖረው። አሁን ወደ አዲስ አበባ እየመጣ ነው። በቃለ ሕይወት ቤተክርስቲያን ውስጥ ያገለግላል። አሁን በዋናው ጽሕፈት ቤት ውስጥ ይሰራል። ኢቲሲ ያስተምራል። የመጽሐፍ ቅዱስ አስተማሪ ነው። ፓስተር አበራ ይባላል። እሱ ዛሬ ሊያገለግለን የመጨረሻው ቀን በመካከላችን አለ። እንኳን ደህና መጣ ብላችሁ ተቀበሉልኛላችሁ። እንደምን አረፈዳችሁ መዘምራን፣ እግዚአብሔር ይባርካችሁ። ይሄ እንዲህ ረዘም ያለው መቆሚያ የሚባለው ከዛ ችክ የምትላ ጸናጽልና ከዛ ከበሮን አውቀዋለሁ። ከዛ መስንቆ ደግሞ በኪቦርዱ ነው የተጫወታችሁት። ደስ ይላል። እግዚአብሔር ይመስገን። እና እንደዚህ አይነት ዝማሬዎችን እወዳለሁ በጣም። ረጅም ዓመት በኳየር ነው ያገለገልኩት እና ዝማሬዎችን በእግዚአብሔር ቃል ሲፈተሹ እንደዚህ አይነት ዝማሬዎች ጥሩ ናቸው። እኔ የማይሉ እግዚአብሔር የሚሉ እና እግዚአብሔርን የሚያገዝፉ ዝማሬዎችን ሌላ ጊዜም ዘምሩ። እሺ፣ እግዚአብሔር ባርካችሁ። ቄሱ በድጋሚ ስለጋበዘኝ አመሰግናለሁ። ባለፈውም እንደዚሁ ወር ሆነናል አላወኩም፣ 2 ወር አካባቢ እንደዚህ ልደታ ባለው ፕሮግራም የእግዚአብሔር ቃል ከናንተ ጋር አብረን ነበርን። እኔ በምድር ላይ ለአንድ ነገር ብቻ ነው የሚኖረው፣ እሱም ይሄን ለመስበክ እና ይሄን ለማስተማር ነው። ስለዚህ በተገኘ አጋጣሚ ሁሉ አሁን እድሜ ትንሽ እየጨመረ ስለሆነ ድሮ ያመለጠኝን ሁሉ አንድ ሰውም ከጋበዘኝ ሄዳለሁ፣ 2 ሰውም ከጋበዘኝ ሄዳለሁ። ቃል አካፍለን ብቻ ይበሉ ከዛ ሄዳለሁ እና ስለዚህ እንደዚህ ደግሞ በርከት ብላችሁ የእግዚአብሔር ቃል ለመስማት እዚህ ፈቃደኛ ስለሆናችሁ እግዚአብሔር ይባርካችሁ። ይሄ ስጋና ደም ጸጥ ይበል የሚባል ጸሎት የማያስፈልግ ጊዜ ነው፣ የምግብ ጊዜ ነው፣ ፉድ። ስለዚህ ሰው አይርቦም አይደል? ይሰማል፣ እግዚአብሔር ይሰማል አይደል? የእንቅልፍ መንፈስ በኢየሱስ ስም ይባላል በዚህ ሰዓት አይባልም አይደል? እንቅልፍም አይመጣም። እሺ፣ ቆላሲስ ትከፍታላችሁ። እሺ፣ ከጸሎት ጋር ስለተያያዘ ከቆላሲስ ውስጥ የእግዚአብሔርን ቃል እንካፈላለን። ምርጥ የእግዚአብሔር ቃል ነው። በጣም ይገርማችኋል። በጣም የሚገርም የእግዚአብሔር ቃል ነው። ካነበብን በኋላ አጭር ጸሎት እንጸልያለን። ቆላሲስ ምዕራፍ 4 የስነ መለኮትም አስተማሪ ስለሆንኩ ቁጥር 1 ከምዕራፍ 3 ጋር መነበብ ያለበት ነው ብዬ ነው ተስፋ የማደርገው። ግን እኔ ከቁጥር 2 ጀምሬ አነባለሁ። ከማመስገን ጋር በጸሎት እየነቃችሁ ለእግዚአብሔር ትጉ፣ ለእርሱ ትጉ። በዚያን ጊዜም ስለ እርሱ ደግሞ የታሰርሁበትን የእግዚአብሔርን ምስጢር እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ልናገር እንደሚገባ ያህል ይገልጠው ዘንድ ጸልዩልኝ። እንጸልይ። ጌታ ሆይ
ለስጋችን ምግብ ቆርሰህ እንደምትመግበን ሁሉ ይህን መንፈሳዊ ሌማት ደግሞ ቆርሰህ ለነፍሳችንና ለአእምሯችንም ለመንፈሳችንም ለፈቃዳችንም ለአገልግሎታችንም ጭምር ደግሞም ዕለት ዕለት ለሚሮጠው ስጋችንም ጭምር ከዚህ መንፈሳዊ ሌማት ቆርሰህ መግበን ለሁለንተናችን ምግብ ይሁን፣ አቅም ይሁን፣ ጡንቻችንን ያዳብረው። መንፈሳዊ ጡንቻችንን፣ የሕይወት ጡንቻችንን፣ የአገልግሎት ጡንቻችንን ያዳብረው። መንፈስ ቅዱስ ይህን ቃል ያኔ ስትጽፍ ጳውሎስ ብዕሩን እስር ቤት ውስጥ ሆኖ ሲያነሳ ለቆላሲስ ምእመናን ልትናገር የፈቀድከውን ሐሳብ ያ ሐሳብ አልተቀየረም፣ አልተዛነፈም፣ አልተቀነሰም። ዘመን ዘለቅ የሆነ የልብህ ትርታ በእነዚህ ቁጥሮች ውስጥ አለ። ያንን ፈታ አድርገህ ንገረን፣ አብርሆትን ደግሞ ስጠን። እኔንም ባሪያህን እንደ ወትሮ አንተ እርዳኝ። በቆምኩበት ሁሉ ቀኝና ግራ አይቼ ፈራ ተባ እንዳለ የሰው ፊት ቀጨም ምስል እንዳልፈራ ቃልህን እንደወረደ ከነሙሉ ስልጣን ጌታው መናገር እንዲችል እርዳኝ እባክህ አግዘኝ። ዞሮ ክብር ሁሉ በሰማይም በምድርም ላንተ ይሁን፣ በኢየሱስ ክርስቶስ በጌታችን ስም አሜን። ፓስተሩ ቄሱ ሲነግረኝ በዚህ ጉዳይ ምንድነው ጸሎት በጣም ነው የምወደው። የሚጸልዩ ሰዎችን እወዳለሁ። ከዛ ግን የጸሎት ርዕስ ሲሆን ብዬ ጸልዩልኝ ብዬ ሰጥቼ አላውቅም። ለምንድነው ሰጥቼ የማላውቀው? ብዙ ሰዎች የጸሎት ርዕሴን ይረሳሉ እና መጋቢ ሆኜ በቤተ ክርስቲያንም ሳገለግል ሰዎች የጸሎት ርዕሱን ይረሳሉ እና በምን ታውቃለህ ብላችሁ በመገለጥ ሳይሆን በመገልበጥ ሳይሆን በመጠየቅ እንዴት ነው ትጸልዩልኝ ያላችሁ ሲል ይላሉ። ርዕስ ሰጥተን ነበር እንዴ ይላሉ ማለት ነው። ስለዚህ አንዳንዱ ላይ ነደድልና ዝም ብዬ አልፋለሁ። ለአንዳንዱ በቃ ሰጥቼ ነበር እላለሁ ማለት ነው። ከዛ አንዳንዱን ደፈር የሚለውን እንደው ቢያንስ ከተመለሰ በኋላ እንኳን ለምስጋና ፕሮግራም እንዲጠራችሁ ለምን አትጸልዩልኝም ብዬ እጠይቃለሁ ማለት ነው። ታዲያ ለምንድን ነው የምናገረው? ሰዎች በቤተ ክርስቲያን ውስጥ ዛሬ ጸሎትን በትጋት ያለማቋረጥ አይጸልዩም። የተናገርኩት በትጋት ያለማቋረጥ ምን አርጉ? አይጸልዩም። በትጋት ያለማቋረጥ የሚጸለይን ጸሎት ጸባኦት ይመለከታል። ከፈለገ እሺ ይላል መልሱን፣ ከፈለገ ቆይ ይላል መልሱን፣ ከፈለገ ደግሞ እምቢ ይላል። እሱ ሉዓላዊ ነው። የፈለገውና ያሻውን ማድረግ ይችላል። ስለዚህ እኔ ዛሬ ይዤ መጣሁት ሳናቋርጥ በትጋት የምንጸልይበት ጸሎት ወይም ደግሞ ሳይቋረጥ በትጋት የሚጸለይ ጸሎት። በዚህ ጉዳይ ቅዱሱ ሐዋርያው ጳውሎስ ይሞግተናል ማለት ነው። ቤተ ክርስቲያን በጸሎት እንድትበረታ ቄሱ አሁን በነገራችን ላይ ብዙ የጸሎት ጉባኤዎችን እኔ በግሌ ማለት ነው እፈራለሁ። ግን የጸሎት ጉባኤን መሰዊያውን ወደ አጥቢያ ቤተ ክርስቲያን ይመለስ ስትል እኔ ያው ባላገር ሰው ስላልከኝ ግን አማርኛ ይችላል ትንሽ አማርኛ ሞክራለሁ። በባላገር ቋንቋ አንጀቴ ቅቤ ጠጣ። እንደዛ ስትል በየአጥቢያ በየመጣችሁበት ቤተ ክርስቲያን እዚህ ጥሩ ነው፣ እዚህ ሞቅ ደመቅ ወበቅ። አንድ ጊዜ ገጠር ለአገልግሎት ሄጄ ምግብ ቤት ሲወስዱኝ የምግብ ቤቱ እንትን ስም ሞቅ ደመቅ ወበቅ ክትፎ ቤት ይላል እና እስቲ ወበቅ ደመቅ ክትፎ ቤት ምንድነው ብለን ገበላንና አዘዝኩ። ነኝ እሺ ብዬ ካዘዝኩ በኋላ ለካ 2/3 በርበሬ ነው። ስለዚህ ያሞቃል፣ ያደምቃል፣
የኢዮብ ቃል። ከሰዓት በኋላ ኮንፈረንሱን ያገለገልኩት በመንፈስ ቅዱስ ኃይል ብቻ አልነበረም፣ በበርበሬም ኃይል ጭምር ነው ያገለገልኩት። ስለዚህ ለጸሎት እዚህ ስንሰበሰብ ደመቅ በበቅ ሞቅ ጥሩ ነው። ግን ጌታ በአገልግሎታችሁ ከየመጣችሁበት አጥቢያ የጸሎት መሰዊያው ዙፋኑ ስር በየአጥቢያ ያለው የጸሎት አገልግሎት ሞቅ ደመቅ ወበቅ እንድል ጥሬ ነው። ያም ደግሞ በትጋትና በምን ሳናቋርጥ እግዚአብሔር ይመስገን። ጳውሎስ ይሄ ሳናቋርጥ በትጋት የምንጸልይበትን 3 አግባብ ይነግረናል። 3 አግባብ ወይም ደግሞ 3 አግባቦች ወይም መንገዶች ማለት ትችላላችሁ። 3 በእነዚህ ባነበብኳቸው ቁጥሮች ውስጥ 3 ነገር ነግራችኋለሁ። ሳናቋርጥ በትጋት የምንጸልይበት ጸሎት አግባብ ይነግረናል። ይገርማችኋል። እንትና አይልም፣ ንቅስ አድርጎ ነው የሚነግረን። እንትን አይልም፣ በደንብ ንቅስ አድርጎ። በአሁኑ በነጋሽ ንጉሴ አማርኛ ጠላል አድርጎ ወይም ደግሞ አጥልኦት ያለበት፣ በፈረንጆቹ ሲናገሩ ኤክስክሉሲቭ፣ በሌላ በእናንተ አማርኛ በባላገሩ ሳይሆን ንቅስ የተደረገ የተነቀሰ አጥልኦት ያለበትን ጸሎት አግባብ ይነግረናል የእግዚአብሔር ቃል። ይሄንን መልእክት እንድትሰሙ የሆነ ስሜት እንዲፈጠርባችሁ ብቻ ሳይሆን የሆነ የሙግት እሳቤ እንዲፈጠርባችሁ ያስፈልጋል። ይሄንን የጻፈው ሰው በእስር ላይ ነው፣ እስር ቤት ነው። እስር ቤት በሰንሰለት ምን ሆኖ ታስሮ ነው። በሰንሰለት የታሰረ ሰው፣ ባልሰራበት ወንጀል በሰንሰለት የታሰረ ሰው፣ ከባድ እስር፣ የሮም እስር አዲስ ኪዳን ዳራ ታሪክ ስናጠና እኔ ሳጠና በጣም የሚከብድ ነው። እስሩ በጣም የሚከብድ ነው፣ ለመግለጽ ይከብዳል። በዚያ እስር በሰንሰለት ታስሮ የጻፈ ሰው መልእክት ነው። እንደኔ እንደ ዛሬ አገልጋዮች እየበላ እየጠጣ እያለ የሚናገር ሰው አይደለም። እስር ቤት ይታይ። እስር ቤት ገብቶ የሚያውቅ ስንት ዓመት በዓመት ሳይሆን ይቀንሳል። እሱማ እኔም 8 ሰዓት ታስሬያለሁ። 8 ሰዓት ገጠር ስለዘመርን በደርግ ጊዜ የቀበሌ ታጣቂ መጥቶ 8 ሰዓት፣ አሁን ብዙ ጊዜ 8 ሰዓቱ ምንም አይታየኝም። ግን በዚህ በቆመጥ እንዲህ የመታኝ ግን አሁን አያመኝም፣ ግን አይረሳኝም። ገጠር ሲሄድ ያን የመታኝ ሰውዬ ወደ ቤተ ክርስቲያን መጥቷል እና ከርቀት ሁሌም አየዋለሁ እና ባለቤቴ ደግሞ እንደዚሁ በተመሳሳይ እድሜ ነው። እሷ ሌላ ሀገር፣ እኔ ሌላ ሀገር 3 ቀን ታስራለች እና ታውቃላችሁ አሁን ባለቤቴ ስለዚህ በ3 ቀን እስራት ትበልጠኛለች። ስለዚህ ባለቤቴን በጣም ነው ማከብራት። አንዳንዴ ሲቀልድ አይገርምሽም ስለ ጌታ ዋጋ ከፍለሽ እላለሁ ማለት ከኔ በለጠ ነው ከፈልሽው ብዬ ግን 3 ቀን እላታለሁ ማለት። እኔ ስንት ሰዓት? 8 ሰዓት። ከዛ ኢሰፓ የሆነ አጎቴ ከወረዳ ስብሰባ መጣና ቤት ሲያጣኝ የ14 ዓመት ልጅ ስለሆን ከ14 ዓመት ልጅ አይታሰርም ብሎ እና ተፈታው። ስለዚህ ዞር ብዬ ሳየው ያሳለፍኩትን የሚል መዝሙር መዘመር እችላለሁ ማለት ነው። በእውነት አልችልም። እንደውም በቤተክርስቲያን ሰው ሞቅ አድርጎ እሱን መዝሙር ሲዘምር እኔ አልዘምርም። ዞር ብዬ ሳየው ያሳለፍኩትን ስል የት ነው ዞር ብዬ አባጣ ጎርባጣ ጉድጓድ ገል የት ነው ጉድጓድ ገለለ ያየሁት ብዬ እሱን መዝሙር አልዘምርም። አንዳንድ የማልዘምራቸው መዝሙሮች አሉ። እነ ተስፋዬ ጋቢሶ ይዘምሩ፣ ደረጃ ይዘምር እንጂ እኔ ከዛ አንዱ እንደዛ ሲለው ሂድና ለምን እስር ቤት ግባ አለ እና አንዳንዴ ያልሆነውን መሆን እንደው ለምን እንደሆነ አልዘምርም። በቃ ስንት አግባብ ነው አልኳችሁ?
ከኔ ጋር መኖራችሁን ለማጣራት እንጂ ረስቼ አይደለም። ስንት ነው ያልኩት? 3። የመጀመሪያው ጸሎት በትጋት ሳናቋርጥ የምንጸልይበት ጸሎት እግዚአብሔርን በማምለክ የሚጸለይ ጸሎት ነው። እግዚአብሔርን በማምለክ፣ እግዚአብሔርን በማግዘፍ፣ እግዚአብሔርን በማላቅ፣ እግዚአብሔርን ከፍ በማድረግ፣ እግዚአብሔርን በተራራ ላይ በመሾም፣ እግዚአብሔርን በምድሪቱ ላይ ባሉ ደርቦች ሁሉ ከፍ በማድረግ፣ እግዚአብሔርን እኛ ዝቅ እሱን ከፍ ብለን እኔ ልልቅ እርሱ ማነው? እኔ ላንስ እርሱ ልልቅ ይገባል ብለን እኛ ዝቅ ብለን እሱንስ ከፍ ሃሌሉያ ከፍ የሚደረግ ጸሎት በትጋትና ሳናቋርጥ የምንጸልየው ጸሎት። ስለዚህ በዚህ አግባብ ጸሎቶች ይፈተሻሉ፣ እንደ ክበበው ገዳ ይበረበራሉ። ስለዚህ እናንተም የጸሎት አገልግሎት ለረጅም ዓመትም በጸሎት ፓስተር መርተሃል፣ ቄሱ ይፈተሻል፣ ይበረበራል። እግዚአብሔር ምን ያህል በጸሎቶች ውስጥ ይገናል፣ ከፍ ይላል፣ ይገዝፋል። እግዚአብሔር ይቆጣጠራል። እንደው ማስደንገጡን እንተውና ምን ያህል ያስደነግጣልን? ለጊዜው የአዲስ ኪዳን አስተማሪ ስለሆንክ እሱን ለጊዜው እዛ ቆጠባርቤ፣ ግን እግዚአብሔርን እኛ ምን ያህል እንፈራለን? እግዚአብሔርን ከፍ የሚያደርግ ይሄንን ከነዚህ ቁጥሮች ነው ያገኘሁት። ቁጥር 2 እናንብ። ምን ይላል? ከማመስገን ጋር ይላል። ከማመስገን ጋር በጸሎት እየነቃችሁ ለእርሱ ምን ሁኑ? ትጉ ይላል። ከማመስገን በጸሎት ምን እየሆናችሁ? እየነቃችሁ። እነዚህን ቃላት አስቡ። ከማመስገን ጋር ማን ነው የሚመሰገነው? እግዚአብሔር ነው የሚመሰገነው። እግዚአብሔር ነው ከፍ የሚለው። የጸሎት ማዕከል፣ የጸሎት ትኩረት፣ የጸሎት ዓላማ እንዲሆንልን ከምንፈልገው ነገር ሁሉ ቀድሞ መገኘት ያለበት እግዚአብሔር ነው። እግዚአብሔር የሚታወስበት፣ እግዚአብሔር የሚልቅበት፣ እግዚአብሔር የሚገዝፍበት ጸሎት። ለጸሎት ስንመጣ ታውቃላችሁ፣ ቀጥታ እግዚአብሔር ወዳለበት ስፍራ ነው የምንመጣው። የዕብራውያን ጸሐፊ ሲናገር እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እንቅረብናል። እሺ አሁን ይሄን ብረትና እንጨት ወለል ተው። ግን አሁን እኛ ያለነው በማ ዙፋን ፊት ነው? በእግዚአብሔር ዙፋን ፊት ነው። ኢሳይያስ 60 ስታነቡ ሰማይ ምን ይላል? ምድርስ? አይገርማችሁም? የእናንተ እግራውን የት ነው ያለው? እስቲ ጎንበስ ብላችሁ እግራችሁን እዩ። ወለሉን እዩ። የማን እግር ይታያችኋል? የእናንተ ነው አይደለ? ግን ኢሳይያስ ምንድነው የሚለው? እግዚአብሔር ምድርን በምኑ ረግጧል? ስለዚህ እግዚአብሔር እዚህ ያለ ማለት ርቀቱ በሰማይና በምድር መካከል ርቀቱ የት ነው? ስለዚህ እግዚአብሔር ሰማይና ምድርን የሞላ። አይገርማችሁም? አሁን እግዚአብሔር ከኛ ጋር ነው እዚህ። ያ ለዚህ ይታየኛል ግዙፍ ምን እግዚአብሔር እዚህ ነው ያለው። ሰማይና እኔስ ምድርና ሰማይና ምድርን የሞላው አይደለውም ምን ይላል መልሱ? አዎ ሰማይና ምድርን የሞላ ነህ ነው መልሱ። ጠያቂው ጸሐፊው እግዚአብሔር ራሱ ይሄን ሰጥቶት ሲጽፍ እግዚአብሔር ራሱ እኔ ሰማይንና ምድርን የሞላው አይደለም ምን መልሱ? እግዚአብሔር ሆይ አዎ። የብሉይ ኪዳን ጸሐፊ ስለጻፈ አነጋገሩ እንደሱ ነው። አዎ እግዚአብሔር አዎ። አሁን እግዚአብሔር
ሰማዩ ዙፋን በእግሩ ቁጭ ባለበት በእግሩ ምድርን የረገጠ ነው። በእኔ ፊት አሁን እግዚአብሔር አለ፣ በእናንተ ፊት እግዚአብሔር አለ። ስለዚህ ነው ወደ ጸጋው ዙፋን ስንመጣ፣ ወደ እግሩ ስንመጣ የማናቋርጠው በትጋት የምንጸልየው ጸሎት እግዚአብሔርን ያገዘፈ ጸሎት መሆን አለበት። ስለዚህ ነው ይሄ ሰው ከእስር ቤት ሆኖ በማይመች ሁኔታ ውስጥ ሆኖ በሰንሰለት ታስሮ አንድ ጻፊ በጻፈው ኮሜንተሪ ምን ይላል? በሰንሰለት ይሄ ብረት እንዲህ ገብቶበት እስክሪብቶ አምጡልኝ ብሎ እንዲህ በሰንሰለት ተሰረሩት እንዲህ ነው የጻፈው አለ። እንዲህ የጻፈ ነው። ምን ብሎ ነው የምጽፍላቸው? ለቆላሲስ ለተከላት ቤተክርስቲያን ወንጌል ለሰበከበት ከተማ ከማመስገን ጋር እግዚአብሔርን ከፍ ከማድረግ ጋር በጸሎት እየነቃችሁ ለእርሱ ትጉ ይላል። እዚህ ጋር በጣም አስፈላጊ ቃል እየነቃችሁ ምን ማለት ነው? በፈረንጆቹ ቢሆልድ ወይም ደግሞ እነሆ እንደማለት። አንዳንድ የእንግሊዘኛ ቃላት ምንድነው የሚሉት? watchful ይላል። አዲስ ኪዳን በተጻፈበት እናት ቋንቋ በጥንቃቄ አለርት ሆናችሁ ዙሪያችሁን እያያችሁ ምንድነው ያለው ብላችሁ ምን ማለት ነው? ከባድ ድባብ ነው ያለው። ወደ እግዚአብሔር ፊት በምንቀርብበት ጊዜ በብሉይ ኪዳን ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ። እንደ ዘመኑ አሁን ቅድም አንዳንድ ብዙ እህቶችን እዚህ ሲዘምሩ እነዛንም አይቼ ሌሎች እህቶችንም አይቼ ጫማችሁ ፍላት ነው ቀሸው የለም አላየውም እስካሁን። ስለዚህ ወደ እግዚአብሔር ቤት ስትገባ ቀሸው አይሰራም። ረጋ ብላችሁ ግቡ ነው። እኔ አሁን ሂል ጫማ አታድርጉ አላልኩ። ካፌ ወጥቷል አልወጣም፣ ግን አትረብሹ። ቀሸው እያላችሁ በቃ አትረብሹ። ቀስ ብላችሁ ረጋ ብላችሁ ግቡ ለማለት ፈልጌ እኮ ነው። እግዚአብሔር በሚከበርበት እግዚአብሔር ከፍ የሚልበት ቦታ ላይ እግዚአብሔር አለ። ጸሎትን ያለ ጩኸት ይሰማል፣ ያለ ግርግር ይሰማል። እሱ ከፍ ካለ ያለ ምንም ይሰማል። እግዚአብሔር እናንተ ብላችሁም ባትሉ እንደ ይተቀድም በጥሩምባም ባትሉ ይሰማል እግዚአብሔር። እሱ ከፍ ካለ ማለት ነው። ጥሩምባ መጥፎ ነው አላልኩም፣ ጥሩ ነው ጥሩምባ ለእግዚአብሔር ክብር። ብሉይ ኪዳን በጣም የሚገርም ስዕል ያሳያቸዋል። ክፍሉን እናንተ የምጽፉ ጻፉ። ኢሳይያስ 6 ነው የሚያሳየው። ኢሳይያስ ስለ እግዚአብሔር ሲናገር እግዚአብሔርን ከፍ ባለው ዙፋን ተቀምጦ አየሁት። ከዛስ መላእክት በስም ጠቅሶ ነው የሚናገር። መላእክት በፊቱ በሁለት ክንፎቻቸው ፊታቸውን ሸፍነው በሁለት ክንፎቻቸው አይገርማችሁ እየበረሩ ከዛስ በንግግር ቅዱስ 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 እያሉ ይሄ የእግዚአብሔርን ሉዓላዊነት ያሳያል። የሚገርመው ግን የእግዚአብሔርን ስለ ፍርሃት ደግሞ ሲያሳይ ኢሳይያስ ወዮልኝ ፈራው አለ። ኃጢአተኛ ነኝ በኃጢአተኞች መካከል አለው። ወዮኝ ወዮ አለ። ይሄ ምንድነው? ፈረንጆች ግርማ አስፈሪነት በእግዚአብሔር በምንሆንበት ጊዜ እግዚአብሔር የሚገዝፍበት ጸሎት ሳናቋርጥ በትጋት የምንጸልየው ጸሎት ነው። ለዚህ ነው ወጅፉል እየነቃችሁ ጸሎት ወደ እግዚአብሔር ስንመጣ በከፍተኛ ትኩረት ወይም እሳቤ መምጣት አለብን። ይኸውም ጳውሎስ ለዚህ ነው በጣም በጥንቃቄ ወጅፉል በማለት የተናገረው። ምን ያያል? ንቁ። ማን ፊት እንደመጣችሁ? እግዚአብሔር ፊት እንደመጣችሁ በጣም አስቡ። ማን ፊት ነው ያላችሁ? በእግዚአብሔር ፊት ነው ያላችሁ። በእግዚአብሔር ፊት ስንመጣ ጥንቁቅ ሆነን ማለት ነው። ጠንቃቆች ሆነን ማለት ነው። በምንጸልይባቸው ርዕሰ ጉዳዮች ጠዋት ከማለዳ ከንግግሬ እንደነገርኳችሁ የእግዚአብሔር መልስ
ይሁን የስ ወይም አይሆንም፣ ኖ ወይም ጠብቁ፣ ጠብቅ፣ ወይት ሊሆን እንደሚችል የታወቀ ነው። ሆኖም ግን ይህን ልዑል እግዚአብሔርን እየፈራን ያን ሳንዘነጋ መምጣት አለብን። ታውቃላችሁ አይደል? በልምምድ አንዳንድ ጊዜ ልምምዶች ሃይማኖት ይሆናሉ። ትክክለኛ ያልሆኑ ልምምዶች ሃይማኖት ይሆናሉ። ከዛ ደግሞ እግዚአብሔርን አንዳንዴ እንላመዳለን። በዚህ ምክንያት እግዚአብሔር አይለመድም። እግዚአብሔር የሚለመድ አምላክ አይደለም። እግዚአብሔር የሚለመድ የሚደፈር አምላክ አይደለም። እግዚአብሔር ሙሉ ስልጣን ያለው በጸሎታችሁ ውስጥ ረዘመ፣ አጠረ፣ ሰፋ፣ ጠበበ፣ ጠለቀ፣ ላይ ቀረ፣ እግዚአብሔር ሉዓላዊ አምላክ ነው፣ ያሻውን ያደርጋል። ስለዚህ ወደ እግዚአብሔር ፊት ስንመጣ እግዚአብሔርን በመፍራት የምንጸልየው ጸሎት እሱ በትጋትና ሳናቋርጥ የምንጸልየው ጸሎት ነው። ጳውሎስ ይህን ክፍል ለሚመናን የጻፈው በዚህ ጊዜ በጣም በብዙ አብያተ ክርስቲያናት ደብዳቤዎችን ጽፏል። ይገርማቸዋል። ጳውሎስ በጻፋቸው ደብዳቤዎች በአብዛኛዎቹ ማለት ነው አሁን የምንነጋገርበትን ርዕስ ሳይረሳ ነው ደብዳቤውን ጽፏል። ሰላምታ ከሰጠ በኋላ በደብዳቤዎቹ በአብዛኛው እግዚአብሔርን በማመስገን ይጀምራል። እስቲ ላከሄዳችሁ ሮሜ 1 ሂዱ። እስቲ እንሂድ፣ ጥቅሶችን እናንብብ። ሮሜ 1 የተወሰኑ ጥቅሶችን እናነባለን በጋራ። 1:8 ሰላምታ ከጨረሰ በኋላ ማስታወቂያ ማነው የመጀመሪያ ኢንትሮዳክሽን መግቢያ ካለ በኋላ እንዲህ ይላል፣ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። ጳውሎስ አይረሳም። ተመልከቱ። ስለ እህል ውሃ አያወራም አይደለም። ምን ያወራል? እምነታችሁ ይላል በዓለም ሁሉ ምን ስለሆነ ስለተሰማች ከሁሉ አስቀድሜ ስለ ሁላችሁ በኢየሱስ ክርስቶስ እግዚአብሔር አብን አመሰግናለሁ። እግዚአብሔርን ከፍ ያደርጋል። አንደኛ ቆሮንቶስ በፍጥነት ሂዱ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4 በጣም የሚገርም ጥቅስ ነው ይሄ። ቁጥር 4 አሁንም ተመልከቱ። ሮሜ ላይ ስላመናችሁ ይላል፣ እምነታችሁም ደግሞ ወደ ዓለም ስለደረሰ ይላል። ዓለም ሰምቷል ማለት ነው። እና በሮሜ ቤተክርስቲያን በመተከሏ ቅዱሳን ወደ ክርስቶስ ስለመጡ ሰዎች በዚያን ወቅት ያለው ዓለም ምን አድርጓል? ሰምቷል። ድናቸዋል ማለት ነው። አምናቸዋል ማለት ነው። በዚህ ምክንያት እኔ ይላል በክርስቶስ ኢየሱስ በኩል ማንን? እግዚአብሔርን ምን አደርጋለሁ? አመሰግናለሁ። ቁጥር 4 አንደኛ ቆሮንቶስ ምዕራፍ 1 እንዲህ ይላል፣ አሁንም በክርስቶስ ኢየሱስ አሁንም ምን ነው? ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ይላል፣ ሁል ጊዜ ስለ እናንተ አምላክን አመሰግናለሁ። ኤፌሶን 1 ሂዱ። እስቲ ትንሽ የመጽሐፍ ቅዱስ ትምህርት ቤት ክላስ ምሰሉ ቶሎ ብላችሁ። ኤፌሶን 1 በጣም የሚገርም ኤፌሶን 1 ደግሞ አጻጻፉ በጣም የሚገርም ነው። መጀመሪያ ስለ ሰማያዊ በረከት ስላገኘንበት በረከት የኤፌሶን ቅዱሳን ስላገኙበት በረከት ከጻፈ በኋላ ቁጥር 15 እንዲህ ነው። ስለዚህ ይላል፣ ስለዚህ ማለቱ ስላገኛችሁት ሰማያዊ በረከት ማለት ነው። ዓለም ሳይፈጠር በፊት እግዚአብሔር ስለጠራችሁ ስለመረጣችሁ ነውርና ነቀፋ የሌለባችሁ ሆናችሁ እንድትኖሩ በክርስቶስ ኢየሱስ በፍቅር ስለወደዳችሁ እያለ ከዘረዘረ በኋላ እግዚአብሔር አብ ስለመረጣችሁ፣ ልጁ ኢየሱስ ክርስቶስ ስለቤዣችሁ፣ መንፈስ ቅዱስ አትሞ የእግዚአብሔር ንብረት የእግዚአብሔር ወራሾች እንዳረጋገጠላችሁ ካለ በኋላ ስለዚህ ይላል ቁጥር 15 ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ይላል ስለ እናንተ
እያመሰገኑ ሲጸልይ ስለ እናንተ ማሳሰብን አልተውም። በአብ ፊት ምን እያለ ነው? ማሳሰቢያ እግዚአብሔር ሆይ አሳስባለሁ፣ ስለዚህ ጉዳይ ስለ ኤፌሶን ምዕመናን አሳስባለሁ እያለ ነው። ይሄም የእስር ቤት ደብዳቤ ነው። እስቲ ከጀት በፈጠነ ፍጥነት ሂዱና ፊልጵስዩስን እንድረስ። ፊልጵስዩስ አሁንም ፊልጵስዩስ 1 ቁጥር 3 ጀምሮ 3-4 በእኛ እኔ በሚጠቀመው መጽሐፍ ቅዱስ 1 ላይ ነው የተደረደሩት። እንዲህ ይላል። የሚገርም ነው። ሁል ጊዜ ማለት ምንድን ነው? ሳያቋርጥ በትጋት ያደርግ የነበረውን ነገር ነው የሚናገረው። ሁል ጊዜ በምኔ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለዩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። እኔ አሁን በዚህ ጸሎት እውነት ወድቄ ተገኝቻለሁ። ድሮ ያገለገልኩበትን ቤተክርስቲያን ብዙ ጊዜ አላስብም። አሁን ይሄ ሁል ጊዜ በሚለው መስፈርት ማለት እኔ የእናንተ ወንድም በቃ ወድቄያለሁ። ምክንያቱም ምን ይላል ጳውሎስ? ጳውሎስ ራሱ አይደለም ጌታ ኢየሱስ፣ ጳውሎስ ራሱ ስታንዳርዱን እንዳንደርስበት ከፍ ነው ያደረገው። ሁል ጊዜ በጸሎቴ ስለ እያንዳንዳችሁ ስለ እናንተ ባሰበው ጊዜ ደግሞ ሁሉ ይላል አምላኬን ምን አደረገ? አመሰግናለሁ። አሁን ያነበብንበት ቆላሲስ ሂዱ ምንማርበት ክፍል ቆላሲስ 1 ከቁጥር 3 እስከ 5 ይውላችሁ እንዲህ ይላል። ቶሎ ብለን ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ ምን እናደርጋለን? እናመሰግናለን። አንደኛ ተሰሎንቄ 1 ከቁጥር 2-3 በጸሎታችን ጊዜ አሁን ደግሞ ከሌሎች ጋር ሆኖ ማለት ነው። በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን ይላል። ከዛ ሁለተኛ ተሰሎንቄ እንደገና በድጋሚ በጻፈው ደብዳቤ ደግሞ ምዕራፍ 1 ቁጥር 3 ላይ ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁል ጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ትንሽ የተለወጠ ነገር የለም። ግድ አለብን። አይታችኋል። እግዚአብሔርን ማመስገን ምንድነው? አሁን እዚህ ጋር ለተሰሎንቄዎቹ ግድ ማለት አለማመስገን እግዚአብሔርን ስለእናንተ አልችልም፣ እግዚአብሔርን ከፍ አለማድረግ አልችልም ነው። እና ደግሞ ብቻውን አይደለም ሌሎችንም ጨምሮ ግድ አለብን። ይሄ ለመጋቢዎች በጣም አሳሳቢ ጥቅስ ነው። ለሚመናን ከመጸለይ የሚበልጥ ጸሎት የለም። ለሚመናን እድገት፣ ለሚመናን በክርስቶስ ዕውቀትና ጥበብ እንዲያድጉ ከመጸለይ የሚበልጥ የጸሎት ርዕስ በነገራችን ላይ የለም። እንደውም ምን ይላል? ይሄ ሌሎች ሰዎችንም ጨምሮ ግድ አለብን ነው። እዚህ ውስጥ መጋቢዎች ካላችሁ አይገርማችሁ? ግዴታ ነው። በቃ ለምታገለግሉት መንጋ መጸለይ ግዴታ ነው። የጸሎት ቡድን ማቋቋም ብቻ በቂ አይደለም። ጳውሎስ ሐዋርያው ነው አብሮ ከሚያገለግሉ አገልጋዮች ጋር ስለ እናንተ እግዚአብሔርን ማመስገን ግድ አለብን። መቼ? ሁል ጊዜ። በማ በኩል? በኢየሱስ ክርስቶስ በኩል። ማንን? እግዚአብሔርን አብን። ስለ መዳናችሁ፣ ስለ እምነታችሁ፣ ስለ ጸጋ ነው የሚለው።
እግዚአብሔርን ማመስገን። ሁለተኛ ጢሞቴዎስ ላይ እንደዛ አይነት አንደኛ ጢሞቴዎስ ላይ የለም። ሁለተኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ። ይኸውላችሁ ሌትና ቀን ሁል ጊዜ ማለት ነው። ስለማስብህ እንደ አባቶቼ አድርጌ በንጹህ ልቦና የማመልከውን እግዚአብሔርን አመሰግናለሁ። እምባህን እያሰብሁ በደስታ ይሞላ ዘንድ ላይን አፍቃለሁ። የመጨረሻ ጥቅስ ፊልሞና ላይ አንድ ምዕራፍ ነው ያለው 4 እና 5 እንዲህ ይላል፣ በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስለዚህ ስለ ፍቅርና ስለ እምነቴ ሰምቼ በጸሎቴ እያሳሰብሁ እግዚአብሔርን ሁል ጊዜ አምላኬን አመሰግናለሁ። ጳውሎስ የቃላት ጨዋታ እየተጫወተ ነው። ለሮሜ በጻፈው፣ ለቆሮንቶስ በጻፈው፣ ለቆላስይስ በጻፈው፣ ለፊልጵስዩስ በጻፈው፣ ለተሰሎንቄ ምዕመናን የጻፈው፣ በግል ደግሞ ለጢሞቴዎስ በጻፈው፣ ከዛ ደግሞ ሰባተኛ ለፊልሞና በጻፈው የቃላት ጨዋታ እየተጫወተ አይደለም። እነዚህ በሙሉ በመልክዓ ምድር በተለያየ ቦታ የሚኖሩ ሰዎች ናቸው። አይገርምም? ቤተክርስቲያኑም በተለያየ ርቀትና መልክዓ ምድር የሚኖሩ ናቸው። ጳውሎስን በሁሉም ምዕመናን ዘንድ አንድ የሚያደርገው ምንድነው? እግዚአብሔርን ማመስገኑ ነው። በምን? በጸሎት። የሰማችሁኝ ነው። ስለ ማንነቱና ስለ ስራው፣ በተለይም የማዳን ስራው፣ የቤዞት ስራው እግዚአብሔር ከፍ የሚልበት ጸሎት ወይም የማይልቅበት ወይም የማይገዝፍበት ጸሎት በትምህርት ጥቅስ ውስጥ ጸሎት ሊባል ይችል ይሆናል። ነገር ግን ኢላማውን የሳተ ጸሎት። ይሄን አረፍተ ነገር ደግማለሁ። ስለ ማንነቱና ስለ ስራው ወይም ደግሞ ስለ ሰራው ስራ እግዚአብሔር ከፍ የማይልበት ወይም የማይልቅበት ወይም የማይገዝፍበት ጸሎት በትምህርት ጥቅስ ውስጥ ጸሎት ሊባል ይችል ይሆናል። በጣም ስሙኝ። ነገር ግን ኢላማውን የሳተ ጸሎት ነው። የማይቋረጥ ትጉ የሆነ ጸሎት እግዚአብሔር ከፍ የሚባልበት የሚደረግበት ጸሎት ነው። ስለዚህ በማያቋርጥ ጸሎት ውስጥ የማያቋርጥ አምልኮ አለ። አሜን። ደግማለሁ። በማያቋርጥ ጸሎት ውስጥ የማያቋርጥ አምልኮ አለ። እርሱም እግዚአብሔርና ስለ ስራው እርሱ ብቻ የሚመሰገንበት ጸሎት ነው። እሱ አይነት ጸሎት ትጋት የሚያስፈልገው ጸሎት ነው። እሱ አይነት ጸሎት ሳናቋርጥ የምንጸልየው ጸሎት ነው። ወገኖች ዛሬ ላይ በግልውን በቤተክርስቲያን በቤተሰቡም በየትኛውም ጸሎት ጉባኤዎች ትገኛላችሁ ወይም ኮንፈረንሶች ላይ ትገኛላችሁ። ጸሎቶችን እስቲ ታዝባችሁ ታውቃላችሁ? በእውነት ሰፊውን ጊዜ በምንጸልይባቸው ርዕሰ ጉዳዮች አይደለም እኔ ጸሎቶች በብዛት አልፎ አልፎ የምስጋና ፕሮግራም ተጋብዘን የልቅሶ ፕሮግራም የሚሆንበት ጊዜ አለ። ወይም ሰዎች የምስጋና ርዕስ እንዲጸልዩ ተሰጥቷቸው በልመና ወይም በምልጃ ጸልየው ያውቃሉ። እንደዛ ነገጥማቸው ያውቃል? እንደውም አንዳንዴ አመስግን ተብለሽ ምልጃና እንትን ጸልይ እኮ እንዴት ነው ተብሎ ስንቀልድ አንድ ጊዜ አንዱ እንዲህ አለኝ፣ አይ ኮስተር ብሎ መጥቶ መንፈስ ቅዱስ እንደዛ እንድል ግድ አለኝ ማለት በምስጋና ጸሎት ውስጥ እግዚአብሔር መንፈስ የለም አለ። አንዳንዴ ለመንፈስ ቅዱስ መሰጠት የሌለባቸው ነገሮች እንሰጣለን። ጸሎት እግዚአብሔር የገዘፈበት ከሆነ እሱ በትጋት ሳታቋርጡ ልትጸልዩበት ጸሎት ርዕሰ ጉዳዮች ብቻ ሳይሆን በየጸሎቶቻችን የምንጸልይበት መጉላታችን ወይም ደግሞ ማጉላታችን እጅግ አስፈላጊ ነው። እኔ ጸልያለሁ፣ አሁን ደግሞ የተለመደው እኔ ወጋው፣ እኔ አዘዝኩ፣ እኔ ለቀቁ፣ እኔ አስለቀቁ፣ እኔ የሚል ጸሎት ሞልቷል። ከሱ ይልቅ እግዚአብሔር ኢየሱስ ደግሞ ሙሉ ስሙ ጌታ ኢየሱስ ክርስቶስ የማይረግም የገብርም ስሙ ጌታ ኢየሱስ ክርስቶስ ገዥ አዳኝ ባለስልጣን ኢየሱስ ደግማለሁ ገዥ ጌታ
አዳኝ ኢየሱስ ባለስልጣን መሲህ ክርስቶስ እሱ የሚገዝፍበት እሱ የሚባልበት በምክር ቢሆን በዝክር ቢሆን በዝማሬ ቢሆን በጸሎት ቢሆን በምክር ቢሆን በውይይት ቢሆን እግዚአብሔር ልጅ ኢየሱስ ክርስቶስ ከፍ የሚልበት በእግዚአብሔር አብ ቀኝ ቁጭ ብሎ ፈገግ የሚልበት ደስ የሚሰኝበት ጸሎት እሱ በትጋትም ሳናቋርጥም የምንጸልየው ጸሎት እግዚአብሔር ጌታ ኢየሱስ ክርስቶስ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ስሉስ አሃዱ አምላክ የሚገዝፍበት ጸሎት እሱ በትጋት እሱ ሳናቋርጥ የምንጸልየው ጸሎት ነው። በጸሎታችሁ እግዚአብሔር ግዙፍ ነው። ረጅሙን ጊዜ እግዚአብሔር ይገዝፋል፣ እግዚአብሔር ይመሰገናል፣ እግዚአብሔር ይመለካል። ስለዚህ እርግጠኛ ነኝ ከዚህ ጸሎት ቡድን ህብረት ይሄ ሁሉ ጊዜ የሚጠበቃል። አንዳንድ ጊዜ እኔ ከጸሎት አንፃር እንደዚህ ብዬ ምክር ቢጤ ብናገር አንዳንዴ ስክሪፕቸር ሪዲንግ ለምሳሌ መዝሙረ ዳዊት ውስጥ ረጃጅም ምዕራፎችን ስለ እግዚአብሔር ታላቅነት የሚናገሩ ሰዎችን በአምስቱም ረድፍ ቆጠርኩ። 1 2 3 4 5 6 7 8 ረድፍ መዝሙረ ዳዊት ከኋላ 2 ከፊት መሃል 3 ከፊት 2 ሰዎች የተለያዩ የዳዊት መዝሙሮችን የምስጋናው መዝሙሮችን እያነበቡ እግዚአብሔርን ከፍ ማድረግ ያስፈልጋል። ለማንኛውም ምን አይነት ጸሎት ነው እግዚአብሔር ለመስማት መልስ ሊሰጥ ይሽልል መልስ ሊሰጥ እምቢልል መልስ ሊሰጥ ጠብቅልል እግዚአብሔር ባለስልጣን ነው። አይገርማችሁም? የስም መልስ ነው ለእግዚአብሔር፣ ኖ መልስ ነው ለእግዚአብሔር፣ ጠብቅ መልስ ነው ለእግዚአብሔር። ስለዚህ አንደኛው አግባብ እሱ ነው። ሁለተኛው አግባብ የጸሎት ሁለተኛው አግባብ በራእይ ወይም በዓላማ የሚጸለይ ጸሎት። በራእይ ወይም በዓላማ የሚጸለይ ጸሎት። የመጀመሪያው እግዚአብሔርን በማግዘፍ እግዚአብሔርን ከፍ በማድረግ የሚጸለይ ጸሎት እሱ በትጋት ሳናቋርጥ መጸለይ አለበት። ሁለተኛ በራእይ በዓላማ የሚጸለይ ጸሎት በትጋት ሳናቋርጥ መጸለይ አለበት። እዛው ክፍል ነው የሚገኘው። ቆላስይስ ላይ አሁን ባነበብ ነው ከማመስገን ጋር በጸሎት እየነቃችሁ ለእግዚአብሔር ትጉ ካለ በኋላ በዚያን ጊዜም ስለ እርሱ ደግሞ የታሰብንበትን የክርስቶስን ምስጢር እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ወታደር ወደ ውጊያ ሜዳ ገብቶ ከጠላት ጦር ጋር ሲዋጋ ጥይት ያለ ኢላማ ዝም ብሎ አይተኩስም። ወታደር የሆናችሁ ታውቃላችሁ። እዛው ላቃ ወታደር ስላልሆንኩ እንዳላምቦጫርቅ ወታደር አልነበርኩም። በእኔ ባደኩበት ሰፈር አየር ወለድ አለ። እያየሁ ነው ያደኩት እንጂ አንድም ቀን ጥይት ተኩሼ አላውቅም። ቅርብ ጊዜ ደቡብ አፍሪካ ሄጄ ነበርና እኔ የተኩስ ልምምድ ያለበት እዛ አንድ ዓለም አቀፍ ስብሰባ ላይ አሁን ዛሬ ተኩስ ነው የምንለማመደው አለ። እኔ ያው አማርኛ ስለማይችሉ በኢየሱስ ስም አላልኩም፣ ግን በውስጤ ምንድነው እስቲ ለማየት እንሂዳል። ከዛ ለካ ኢላማ ነው እና ማአት ሳጥን የጥይት ከዛ ወደ 5 ጠመንጃ ይዘን ሄድን። እኔ የእናንተ ወንድም አስገድደው እንደም አብሮ ትራይ ሞክራለሁ። ከዛ ሞከርኩ። ለካ የጠመንጃው አፍ እና እኔ ማየው ሌላ ቦታ። ከዛ የሆነ ነገር ስተኩስ ሌላ ቦታ ሄደች ጥይቷ። ለካ ኢላማውን አልችልም ነበር ኢላማ ሰ ከዛ ሽልማትም አለው
አንድ ከጀርመን የመጣና አንድ ከአሜሪካ የመጣ ሁለቱ እኩል ነጥብ አምጥተው ተሸለሙ። ሁለቱ አንድ ጊዜ ብቻ ነው አንዳንድ ጊዜ ብቻ ነው የሳቱት። መድኃኒዓለም ከጀርመናውያንና ከአሜሪካውያን ይጠብቀን ብዬ ከዛ ወደ ማረፊያችን ከዛ ይሄ እንትኔ ስትራፖ ይዞ እንዲህ ሲተኩስ ጎ አርጎኝ የትና የት አንደርድረው ማለት እነሱ በቆሙበት ነው። ስለዚህ እኔ ኢላማ ሳት እንደውም ከስልጠና ጀምሮ ጠላትን ግንባሩን ለማለት አልሞ ስለመተኮስ ይሰለጥናሉ ወታደሮች። ዝም ብሎ ያለ ኢላማ አይተኮስም። ከተተኮሰስ ያለ ኢላማ ንብረት፣ ጉልበት፣ ጊዜ ወዘተ ይባክናል። ከዚያም በላይ ወታደሩ ራሱ አደጋ ሊገጥመው ይችላል፣ ለመገደል ሊያበቃው ይችላል። እጅግ የከፋው ደግሞ አገር አደጋ ውስጥ ይገባል፣ ይወረራል፣ ይያዛል። አገር ገባር ይሆናል ለተሸነፈው ወይም ይቅርታ ላሸነፈው። ወታደር ሲተኩስ በኢላማ ነው። ኢላማውን የሳተ ኢላማ የሌለው ተኩስ ዋጋ የለውም፣ አደጋም አለው፣ ዝም ብሎ አይለቀቅም። እንደውም በወታደር ቤት ቅጣትም እንዳለው ሰምቻለሁ። የእግር ኳስ ተጫዋቾችም ኢላማቸው ተጋጣሚዎቻቸውን አሸንፈው ድል መቀዳጀት ነው። ለዚህም ደግሞ በተጋጣሚው መረብ ጎል ማስቆጠር ነው። ለዚህ ኢላማ ደግሞ ጎል እንዴት እንደሚያስቆጥሩ ከበድ ያለ ስልጠና፣ በጣም ጥልቅ የሆነ ኢንተንሲቭ የሆነ ስልጠና ይወስዳሉ። በተለይ ደግሞ ሪጎሬ ወይም ደግሞ በባላገር አማርኛ ቄሱ ቅድም አጋልጦኛል፣ ኢልጎሬ ወይም ደግሞ ሊጎሬ ሊጎሬ መቺዎች ፔናልቲ የሚባለውን መቺዎች እንዴት እንደሚመቱ በጣም ያጠናሉ። ኳስ ያለ ኢላማ አይመታም። የሰማሁት ነው። ተሳስቼ ከሆነ ይቅርታ ታደርጉኛላችሁ፣ በኋላ ንገሩኝ፣ አርማለሁ። አንድ ቡድኑ በጣም ጎበዝ ቡድን ተከላካይ አለና ቡድኑ በጣም ይጫወታል፣ ግን ግብ ማግባት አቃተው። ሲያቅተው ሌላው ቡድን ወደሱ መጣና ከዛ ይሄ ተከላካይ ኳሷን ያዘ። ከዛ ኳሷን ይዞ እንደመምታት ወደ ራሱ ጎል መታ። ከዛ ሲጠየቅ የመለሰው ነው ምን ነካ አለ። ተናዶ ነው። ምን ነካ ሲባል እንዲህ አለ፣ እዚያም ተቆጠረ እዚህም ተቆጠረ፣ ያው ጎል ጎል። አሁን ይሄ ኳስ የምታዩ የአርሰናል ቼልሲዎች ታውቃላችሁ፣ ደጋፊዎች እዚህ አጠፉም፣ ጸሎት ጸላዮች ብቻ አይደላችሁ። ስለዚህ ተጫዋች ምን ሆነ ሳተ ነው? ኢላማውን የሳተ ተጫዋች ነው። ታውቃላችሁ ክርስትና አንዳንዴ በውትድርና ይመሰላል። ሁለተኛ ጢሞቴዎስ 2:3 ላይ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። እንዲሁም በስፖርተኛ ይመሰላል። በእሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ። ለማግኘት ነው። ወታደር አገሩን ከጥቃት ለመጠበቅ ነው። በኢላማ ነው። አንደኛ ቆሮንቶስ 9:4 ያነበብኩት። ስለዚህ በዚህ ምክንያት ኢላማ እጅግ አስፈላጊ ነው። በጸሎትም ኢላማ አለ። በዚህ ስፍራ ደግመን ጥቅሱም ብናነብ በዚያን ጊዜም ስለርሱ ደግሞ የታሰሩበትን የክርስቶስን ምስጢር እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ጳውሎስ በዚህ ስፍራ የቆላስይስ ምዕመናን ስለ ሳያቋርጡ በትጋት እንዲጸልዩ ሲያሳስባቸው በታላቅ ዓላማ እንዲጸልዩ ነው የጻፈላቸው።
ታላቅ ዓላማ ጳውሎስ ነው። እርሱ ምንድነው? በዚህ ስፍራ ስናነብ ጳውሎስ ይህንን እንዴት ነው የገለጸው? እርሱ ካለበት ሁኔታ ጋር አያይዞ ነው። ስለ እርሱ ደግሞ የታሰርንበትን ይላል። ዓላማው ይሄ ነው። ስለ እርሱ የታሰርንበትን ጳውሎስ በዚህ ጊዜ በሮም እስር ቤት ውስጥ ነው የነበረው። ስለ እርሱ የታሰርንበትን እሱ ደግሞ ምንድነው? ቀጥሎ የሚናገረው ነው የክርስቶስ ምስጢር እንድንነግር እግዚአብሔር የቃሉን ደጅ እንዲከፍትልን ዘንድ ስለኛ ደግሞ ጸልዩ። ለምንድነው ስለኛ ደግሞ ያለው? ያው ምንድነው አሳምሽኑ? ክርስቲያኖች ስለ ራሳቸው ይጸልያሉ። ስለ ራሳቸው ብቻ ጸልዩ፣ ስለኛ ደግሞ ጸልዩ። አይገርማችሁ? ጳውሎስ የታሰረው ወንጀል ሰርቶ አልነበረም። ወንጌል ሰብኮ ነው። አልሰረቀም፣ ሰው አልገደለም፣ ምንም አልበደለም። ቄሳርን አልበደለም፣ የሮም መንግስታት አልበደለም፣ ሹማምንቶች አልበደለም፣ ፈሪሳውያንን አልበደለም፣ አሕዛብን አልበደለም። የጳውሎስ በደል ከተቆጠረ ምኩራብ ገብቶ የሙሴን ሕግ ይቃወማል። ኢየሱስ ይላል። በዚህ ምክንያት ታስሯል። ስለ ክርስቶስ መታሰር ታላቅ ዓላማ ነው። የእርሱ ዓላማ በታላቅ መከራ ውስጥ እያለፈም ቢሆን በታላቅ መከራ እያለፈም ቢሆን የተጠራበትን ዓላማ ለመፈጸም ትጉ መሆኑ ነው። ምን አለ? የክርስቶስን ምስጢር እንድንነግር ታስረን። ምን እያለ እንደሆነ ታውቃላችሁ? የመከራው ጥልቀት ከዚያ አገልግሎት ሸብረክ እንዳያደርገ ፊታችንን ቀጨም እንዳናደርግ ፈራ ተባ እንዳንል እንዳናመቻምች ነው ውሳኔው። አይገርማችሁም? ጌታ ጸጋውን እንደሚያበዛለት ያውቃል። ነገር ግን ሚመናን ጸሎትም ደግሞ አስፈላጊ እንደሆነ አምኗል። ለዚህ ታላቅ ዓላማ የሚመናን ጸሎት አስፈላጊ ነው። የእናንተ ጸሎት አስፈላጊ ነው። የሐዋርያት ሥራ ምዕራፍ 28 ላይ ጳውሎስ በመከራ ውስጥ ሆኖ የተናገረውን ስሙ። በጣም የሚገርም ሮም ሊታሰር እየሄደ ነው። የሐዋርያት ሥራ 28 ላይ ቁጥር 30 እና 31 ላይ እንደዚህ የሚል ቃል አለ። በጣም የሚገርም ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ተመልከቱ። ታስሮም ሊሞት በተቃረበም ጊዜ ሰዎችን ይቀበላል። እንግድነት አንድ በል ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምራል። እጅግ ገልጦ እዚህ ቦታ ላይ ደግሞ በትክክል ገልጠን ምንም ሳንፈራ ፈራ ተባሳንን አንደበታችን ሳይሰር የአዲስ ኪዳን ቋንቋ ላይ እንዳንል ማለት ነው። ሲናገሩ አንደበተ ርቱዕነታቸው እንደተጠበቀ ሆኖ ይህን ታላቅ ስራ ሲሰራ እግዚአብሔር የቃሉን አብርሆት እንዲገልጥላቸው የቅዱሳን ጸሎት አስፈልጎ ነበር። በሌላ ጊዜ በኤፌሶን ምዕራፍ 6 ላይ የኤፌሶንን መጽሐፍ ትዝላችኋል። ሲጨርስ እንዲህ ብሏል። ምዕራፍ 6 ላይ ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አያችሁ፣ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆነው ታቻል እንዲሰብክም ይላል። ከዛስ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ለወንጌል አገልጋይ ደግሞ ከዚህ የሚበልጥ ልመና የለም ወገኖች። ሚመናን ለአገልግሎቱ እንዲጸልዩለት ከማጠን የሚበልጥ ልመና የለም። ዛሬም የእናንተ ጸሎት የሚያስፈልጋቸው የወንጌል አገልጋዮች አሉ። በመካከለኛው ምስራቅ፣ በኮሙኒስት ሀገሮች፣ በእስላም ሀገሮች፣ በአፍሪካም በልዩ ልዩ ሀገሮች
በኢትዮጵያም ደግሞ ስለ ወንጌል በብዙ ልዩ ፈተና የሚያልፉ አገልጋዮች እኔ ይህን በሚናገርበት ሰዓት እስር ቤት አሉ። ልብ አድርጉ። የጳውሎስ ዓላማ ይሄ የጠለለ ዓላማ፣ የተነቀሰ ዓላማ ወንጌል ነው። ወንጌልን ደግሞ መናገር ነው። ሲናገር ደግሞ እንደሚገባ እንድናገር ነው። ሲናገር ደግሞ ወንጌል ተገልጦ በርቶለት እንድናገር ነው። የተጠራው ለወንጌል አገልግሎት ነው። ድሮ ዛሬና ወደፊትም የጸሎት አገልግሎታችሁ የመጀመሪያው እንደተነጋገርን የእግዚአብሔርን የመጀመሪያው አጀንዳ ያደረገ እግዚአብሔርን ከፍ ያደረገ የሆነበት እና የዚህ እግዚአብሔር ደግሞ ዋና ዓላማ እርሱም የክርስቶስ ወንጌል መሰበክ ያለበት መሆን አለበት። ወገኖች እስልምና በሁሉም አቅጣጫ እየወረረን ነው። ትናንት በአንድ ውይይት ላይ ነበር። እየወረረን ነው። ልጆቻችንን እየወረረን ነው። በዚህ አዲስ አበባ ትልቅ ስራ እየሰሩ ነው። በመላው ኢትዮጵያ ወገኖች የስህተት ትምህርት ከወረረን ቆየ። አንዳንዴም ስንናገርም አልተደመጥንም። የመጽሐፍ ቅዱሱን ኢየሱስ ክርስቶስን እየሸፈነብን ከመጣ ሰነበተ፣ እንደውም ሰነባበተ። ስለዚህ በተለያየ ነገር ያልተሸፋፈነ ያልተጋረደ ኩልል ያለ ኢየሱስን የሚሰብኩ አገልጋዮች በየመድረኩ እንዲበዙ መጸለይ አለባችሁ። ዳስት እግዚአብሔርን ታገዝፋላችሁ በጸሎታችሁ። እግዚአብሔርን ለዚህ ዓላማ ትጸልያላችሁ። ኩልል ያለ እንደወረደ የሚሰብኩ ሰባኪዎች አሁን ያስፈልጋሉ። አንድ ቦታ ቅርብ ጊዜ አገልግሎት ነበርና የቤተ ክርስቲያኒቱ የወጣቶች መጋቢ መጽሐፍ ቅዱስ ከፍቶ እንዲይዞ ይሄን መጽሐፍ ቅዱስ የማይሰብኩ ሰባኪዎች በዚህ ቤተ ክርስቲያንም ከየትም የሚጋበዙ በር ላይ ሲገቡ አፋቸው ይቆለፋል። ከዛ ደነገጥኩ። እሱን ለጊዜው ትንሽ ቆየው፣ አሜን አላልኩ። በኋላ ሳስበው ይህን ልጅ ማግኘት አለብኝ። ከዛ የቤተክርስቲያኑን የጋበዘኝን መጋቢ ደውዬ ባለፈው እንዲህ ብሎ የጸለየው የወጣቶቹ መጋቢ ስልኩን ትሰጠኛለህ? አዋል ሰጠኝ፣ አገኘሁት። የዛነት እንደዚህ ብለ ለምን ጸለይ አልኩት። ለንግግሬ ይቅርታ አድርጉልኝ። ምናልባት በኋላ የሚቀረጸው ነገር ኤዲት ይደረግ። የወንድ ደረትና የሴት ልጅ ጭን እያዩ የሚሰብኩ ሰባኪዎች እኮ መጽሐፍ ቅዱስ ይከፍታሉ። እኛ ቃሉ እንደወረደ መቼ ነው የምንሰማው? ስለዚህ በዚህ ቤተክርስቲያን የእግዚአብሔር ቃል አይሰበክም ማለት። በሚያሳዝን ሁኔታ መጋቢውም ዘሴም በደላ ነው አለ። የእግዚአብሔር ቃል አይሰበክም፣ ክርስቶስ አይሰበክም። ጳውሎስ ግን ለዚህ ነው የተጠራው። አንደኛ ቆሮንቶስ 1:18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ምን ነው አለ? ኃይል ነው አለ። ቁጥር 23 እኛ ግን የተሰቀለውን ክርስቶስን እንሰብካለን። ከዛስ ምዕራፍ 2 ቁጥር 2 ደግሞ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቋንቋውን ስሙ፣ ቆርጬ ነበር። determined እያለ ነው። ኢየሱስ ክርስቶስንና መስቀሉን ከሱ ውጭ ሌላ አልሰብክም። እኔን አልሰብክም፣ ሰው አልሰብክም፣ ልማድ አልሰብክም፣ ትራዲሽን አልሰብክም፣ ፍልስፍና አልሰብክም፣ ሃይማኖት መሳይ ቅይጥነትን አልሰብክም። ክርስቶስን እሰብካለሁ። በሌላ ስፍራ ትዝላችኋል። ይሄን የሚሰብኩ የተረገሙ ነው። ቅይጥነትን የሚሰብኩ ወንጌል ሲደመር ስራ የሚሰብኩ ወንጌል ሲደመር ግርዛት የሚሰብኩ የተረገሙ ይሁኑ አለ። ለገላትያ በጻፈው በቁጣ በጻፈው ደብዳቤ የገላትያ መጽሐፍ ጳውሎስ ከጻፋቸው ደብዳቤዎች ተቆጥቶ ጀምሮ ምንም ሳያርፍ ተቆጥቶ የጨረሰው መጽሐፍ በክርስቶስ ጸጋ
እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ይደነቃሉ አለ። ቁጥር 8 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ደገመ። አስቀድመን እንዳል እንዲሁ አይነት ሁለተኛ ላለው ከተቀበላችሁት የተለየውን ወንጌል ቢሰብክላችሁ የተረገመ ይሁን። ማንም እኔም ቢሆን መላእክት ቢሆን ማንም ቢሰብክ የተረገመ ይሁን ይላል። ምዕራፍ 3 ላይ ከዚህ ውጪ የተሰበከ ስብከት አዚም አድርጎባቸዋል። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደ ተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ቅይጡ ወንጌልና ቅይጥ አኗኗር ከወረደን ቆየ። አይገርማችሁም ወገኖች? የሚመኑ ብቻ ሳይሆን አገልጋዮችም በዚህ ተሰነካክለዋል፣ ተለክፈዋል። ወደ ስጋቸው ፍላጎት መስበክ ሂደዋል። ክርስትናና መስቀሉን ጋርደዋል። ይህ መወገድ የለበትም ትላላችሁ? ክርስቶስ በግልጽና በግልጥ መሰበክ የለበትም ትላላችሁ? ስለዚህ ይህ ታላቅ ኃላፊነት የተሰጣቸው አገልጋዮች ጸሎት ያስፈልጋቸዋል። ለዚህ መጸለይ እጅግ አስፈላጊ ነው። የመስቀሉ ቃል በግልጽ እንዲነገር፣ እንዲሰበክ፣ እንዲነገር ያስፈልጋል። ይህ ጸሎት የእግዚአብሔርን ቃል አሁን ኢትዮጵያ ውስጥ እኔ እንደውም የጸሎት ርዕስ ብሰጥ በዚህ ጊዜ ልቤ በጣም ከሚያዝንበት ነገር አንዱ ክርስቶስ እየተሰበከ ነው ብላችሁ አንዳንድ ቦታ ሊኖር ይችላል። እንዳታስቡ። ለዚህ ጸልዩ። ትጉ ጸሎት፣ የማያቋርጥ ጸሎት እግዚአብሔርን ከፍ ያደርጋል። ትጉ ጸሎት፣ የማያቋርጥ ጸሎት የእግዚአብሔር ዓላማ እንዲሄድ ያደርጋል። እርሱም የማዳን ስራ። ሶስተኛና የመጨረሻው በነጠላ ነው የምታገኙት። በአየር ላይ በትምህርት ጥቅስ በአየር ላይ ያልሆነ ጸሎት ነው። በትጋት ሳናቋርጥ የምንጸልየው ጸሎት በትምህርት ጥቅስ ውስጥ በአየር ላይ ያልሆነ ጸሎት ነው። ምን ማለት ነው? አብራራለሁ። እዛው ክፍል ላይ እንዲህ ይላል ሐዋርያው ቅዱስ ጳውሎስ ቁጥር 3 እና 4 ላይ ነው ያለው ይሄ ሐሳብ። ምንድነው የሚለው? በዚያን ጊዜም ስለ እርሱ ደግሞ የታሰሩበትን የክርስቶስን ምስጢር እንድንነገር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ልናገር እንደሚገባኝ ያህል ይገልጠው ዘንድ ጸልዩልኝ ይላል። ተመልከቱ፣ ቁጥር 3 ስለኛ ጸልዩ ይላል። አሁንስ ስለኔ ጸልዩ ይላል። ባለፈው በልደታ ማህበረ ምዕመናን በተደረገው ፕሮግራም ላይ የነበራችሁ ሰዎች ትዝላችሁ ከሆነ ጸሎትን ከኢየሱስ ክርስቶስ አንጻር፣ ጸሎትን ከጥንቷ ቤተክርስቲያን አንጻር፣ ጸሎትን ከሐዋርያት አንጻር ፈትሸን ነበር። ጸሎት ኢየሱስ እንደጸለየው፣ ጸሎት የጥንቷ ቤተክርስቲያን እንደጸለየችው፣ ጸሎት ሐዋርያት እንደጸለዩ፣ በተለይም ደግሞ አንድ የጨመርነው ጸሎት አበው እንደጸለዩ እንዲሆን በአየር ላይ ዝም ብሎ እንዳይሆን ተነጋግረን ነበር። ትዝ ካላችሁ ዛሬ ጸሎት እግዚአብሔር የነገሰበት ጸሎት በዓላማ የሆነና ጸሎት የተነቀሰ ጸሎታችሁ እንትን ያልሆነ ጸሎት ይልቅ በስም በቦታ በዓላማ የተገለጸ ጸሎት፣ እሱ ነው ጸሎት። ደግማለሁ፣ በስም በቦታ በዓላማ። ለምሳሌ አዳማ ልትሄዱ ነው። አዳማ ላይ በምን ትጸልያላችሁ? ለምሳሌ ውደቅ፣ ምን እንዲወድቅ ምን ትጸልዩ? እዛ ከተማ ጠንቋይ ያለበት ቦታ አለ። የጠንቋዩ ስም ማን ነው? ጠንቋዩ ዳኩርሳ ከሆነ ዳኩርሳ የሚባል ጠንቋይ የት ነው ያለው? ቀበሌ 04 ወረዳ 10 በቤት ቁጥር እንደዚህ በኢላማ ነው ጸሎት የሚጸልየው። ተኩስ ዝም ብሎ አይተኩስም። ስፔሲፊካሊ ነው የሚጸልየው። እንትና አቤት እንትናችን ውስጥ እንትን ገብቷልና እሺ እንትን እንድናደርግ
እንትን ይዘሽ 5 እንትን ነው ምንድነው እንትን ጸሎት እንትና እግዚአብሔር እንትን እንድታረግ እንትን እንድንሆን እንትን እንድንሆን አይጸለይም። እንደሱ ኢየሱስ አልጸለየም፣ ሐዋርያት አልጸለዩም፣ ቤተክርስቲያን አልጸለየችም። ጸሎት የተነቀሰ ጸሎት ነው፣ ለምስጋናም የሚበቃው የጸሎት ታላቅ የምስጋና በዓል በስቴዲየም በኢትዮጵያ ውስጥ አንተ ለመጀመሪያ ጊዜ የጋበዝከኝን ጊዜ አስታውሳለሁ። ከዚያን ጊዜ ጀምሮ የተጸለየው ጸሎት የተነቀሰ ጸሎት ምን አደረገ? የት በማን ላይ በምን ላይ ናጸል? በነገራችን ላይ በድሮ በጀግኖቹ ዘመን ነው እንትና ስሟ ነው። እንትናችን ውስጥ ወጥመዳችን ውስጥ ነው። እንትን ገብቷል፣ አንበሳ ነብር ገብቷል። እንትን እንድናደርግ እንድንገል እንትን ይዘሽ ነኝ ጦር ጎራዴ ይዘሽ ነኝ። እሱ ለምን ምስጢር አደረገ? ከአካባቢ ሰው ለመሰወር ነው። ጸሎት አይሰወርም። ጳውሎስ በዚህ ስፍራ ለኛ ብሎ ጥቅል ጸሎት ነው የጸለየው አይደለ? ቁጥር 3 ላይ ለኛ ብሎ ነው እንድንነግር እግዚአብሔር ቃሉን ደጅ ይከፍትልን ዘንድ ስለኛ አለ። አሁን ስለኛ እነማን ነው? የመጽሐፍ ቅዱስ ተማሪዎች ሲሆን እነዚህ እኛ እነማን ናቸው? ማን ነበር በቆላሲስ ማን ነበር እስር ቤት ያን ጊዜ ከሱ ጋር የነበሩ ብላችሁ መጽሐፍ ቅዱስ ስትፈትሹ እከሌና እከሌ ትላለች። እዚህ ግን ነቀሰና ምን አለ? ስለ እኔ ጸልዩ አለ። ልናገር እንደሚገባኛል እገልጠው ዘንድ ጸልዩልኝ። ቅድም ባነበብነው ኤፌሶን ላይ ትዝ ይላችኋል። ስለ እኔ ለምኑ ነው ያለው። መጽሐፍ ቅዱስ በዚህ አይነት ጸሎቶች የተሞላ መጽሐፍ ነው። እንደዚህ የጸሎት አገልግሎት ለቃሌ ይቅርታ አድርጉልኝ አቦሰጥ የሆነ ጸሎት በእውነት አትጸልይ። በጥንቃቄ በስልት ኢንቴንሽናሊ አስበን መጸለይ አለ። እኔ ድሮ ይርጋለም እያለሁ በከተማችን የራቁት እንትን ቤት ተጀመረ ዳንስ በይርጋለም ከተማ። ከዛ አሁን ሰውየው ጌታን ተቀብሏል። እዚህ በእናንተ ከተማ ቦሌ አንድ ቤተ ክርስቲያን በዲቁና ያገለግላል እና እኔ ወንጌል እመሰክራለሁ። ያኔ ትንሽ የሕክምና ሙያ ነበረችኝ፣ ሆስፒታል ሰራ ነበር። ከዛ አንድ ቀን ስንጸልይ ነፍሳት እንመሰክራለን። እዛ ቤት ማን ነው የዚህ ቤት ባለቤት ብለን አጠናን። ስሙን ያዝን ማለት ነው። ስሙን ያዝ፣ የት ነው የሚኖረው ያዝን ማለት ነው። እሺ፣ ከዛ መጸለይ ጀመረ። ከዛ ከስልቶቹ አንዱ የምትፈሩቱ ሴቶች አትሂዱ፣ ወንዶች ለሁለት ሆነን የጨለማ ቤት ማለት ነው፣ የጨለማ ዳንስ ቤት ለስላሳ ይዘን ሚሪንዳ ይዘን ቁጭ አለ ማለት ነው። ሴቶቹ ይመጣሉ። ራቁት ማለት አማርኛ ትርጉሙ ማለት ነው። ራቁት ማለት ነው ግልገል ሱሪም የለም የምትሉት ጡት መያዣም የለም። ራቁት እኮ ነው የሚላችሁ። የአገር ቀይ ቆንጆ ሴቶች እኔ እንደውም አላገባንም እኛ ግን ለሶስት ለሁለት ነው የሚሄደው። በመጽሐፍ ቅዱስ ወንድ ሴትን ካዘ ሴት ይጮላል። የዛ ጊዜ ሴቶቹ ካዙ ወንዶቹ ልንጮህ ያዙን ልንል ማለት። ከዛ ግን አንድ ቦታ ላይ ይዘን ሚሪንዳ አዘዝን፣ ቢራ እናዝም፣ ውስኪ ጂን እናንዝም። እኛ ግን በውስጣችን ምን እያልን እየጸለይን፣ አንደኛ ይሄ ቤት በጌታ በኢየሱስ ስም ይዘጋ። ሁለተኛ እዚህ ቤት የሚሰሩ ሴቶች መጀመሪያ ልብስ ይልበሱ። ከዛ ሶስተኛ ከነዚህ ሴቶች ወደ ጌታ ይምጡ። አራተኛ የዚህ ቤት ባለቤት ጌታን እንዲቀበል ጸለይ ማለት። ጸሎት በእንትና አይጸለይ። አንድ ጥቅስ ስጡኝ ፈልጋችሁ የለም። እንደዚህ እንትና ጸሎት የለም። በዓላማ በቦታ በስም ንቅስ ተደርጎ በአድራሻ ነው የሚጸለየው ጸሎት። እንደዚህ አይነት ጸሎት በትጋት ሳናቋርጥ እንጸልይ። ከዚያ አልጠየቃችሁኝማ። ከዛ ምን ሆነ? አንደኛ የመጀመሪያው ሴቶቹ ልብስ ለመልበስም እንትን አላሉም፣ ቤቱ ተዘጋ። ሁለተኛ መልሱ ከ11 ዓመት በኋላ ተመለሰ። ሰውየው ጌታን ተቀበለ። ቸርቹን ሄዳችሁ ማን ነው እንትና ባለፈው ይርጋለም የመጣ ብላችሁ እንዳትጠይቁ፣ የቸርቹን ስም አልነግራችሁ።
አሁን በቸርቹ ዲያቆን ነው። እንደዚህ አይነት ጥቃቅን ትንንሽ ምስክርነቶች አሉ። እሱ ጊዜ ይወስዳል። ላቁ መጽሐፍ ቅዱስ ግልጽ ቃል ነው። ጸሎቱም ግልጽ ነው። ይህን አገልግሎት ለሚመሩ ለምሳሌ መጸለይ ለቄሱ ሳሙኤል እና ሌሎችም ወንድሞችና እህቶች መጸለይ ንግስ አድርጎ መጸለይ ይቻላል። አይገባም? ይገባል። ለሚመራቸው ለቄሱ ቄስ ሳሙኤል የአባቱ ስም ማን ነው? ኃይሉ የአያቱስ? ደበበ ቅማያቱስ? ኪሮስ ቅማያቱስ? ሉቡቴ ቅማቅማማቱስ? ሎንጋርች መጸለይ ነው። ከዛስ እሺ አሁን ደግሞ ሌላ እሺ ቄስ ሳሙኤል ምን ይሁን? ስለ ቄሱ እንጸልያለን። እንደሱም አይደለም። ለቄሱ እንጸልያለን። ለቄሱ ለምን እንጸልያለን? ቄስ አያምኝ ማለት እኔ አሁን ለምሳሌ ትንሽዬ ወገብ ህመም አለብኝ። ህመም ካለብኝ የወገብ ህመሙን እግዚአብሔር ከፈለገ እንዲያነሳ ከፈለገ ደግሞ ሐኪም እንዲያገኝ ከፈለገ ደግሞ ወገቡ እያየም ጸንቶ እያየም በሽታው እያለ ጸንቶ እንዲያገለግል አንዳንዱ ወገለጀለ በሽታ አይዱ ያልኩት አንዳንዴ ነው። አማርኛ በኢየሱስ ስም በሽታ የሚወድ መጋቢ አንዳንዴ ነው ያልኩት። ሰምታችሁኛል? እኔ አሁን ለምሳሌ 13 ዓመት ወገቤ በዘይት በሉ ይፈወሳል ያለው በሉ አሽቶ ሽት ያደርጋል። በቃ ከላይ ጀምሮኝ አልሄድም። ግን አሁንም ታጸልያለህ? እንደው አንድ ቀን ይለቀኛል ብዬ ጸልያለሁ። ግን ምን አደርጋለሁ? የቅድሙ ቀውቀሸው ያለ ጫማ አላረግም። ስለዚህ መርጬ ፍላት ጫማ አደርጋለሁ። ለምን? ረጅም ቆሜ የቃሉን አገልግሎት እንዲሰጥ። አሁን ለምሳሌ በዚህ ሰዓት በሕክምና ሙያዬ ከ4 እስከ 5 ዲግሪ ፔን በየቀኑ አለኝ። ጓደኛዬ ነው። በቃ ከኢየሱስ ጋር ሲሄዱ ብቻ ሳይሆን ከወገብ ህመም ጋር ሲሄዱ ከፔን ጋር ሲሄዱ የሚል መዝሙር አንዳንዴ እየቀለድኩ ዘምራለሁ። ጓደኛዬ ነው። የወገብ እንትን የቃሉ አገልጋዮች በስም በኢትዮጵያ ውስጥ ላሉ ለቃሉ አገልጋዮች ከተቻለ ተዘርዝረው እግዚአብሔር ከሐሰተኞች ጥቃት እንዲጠብቃቸው። አሁን በኢትዮጵያ ውስጥ ብርቅዬ እኔ ሁሌም የምሰማቸው ስብከታቸው እኔ ሰባኪ ነኝ፣ ሰባኪዎች አስተማሪ ነኝ። በኢትዮጵያ ውስጥ አራት እግዚአብሔር ያስነሳቸው ሰባኪዎች አሉ። 4 ሚዲያው የሚያውቃቸው። ሌሎቹስ እኔ ምን አውቃለሁ? 4 ግን የሉም እንደ አሉ ሚዲያውን የሞሉ ግን እኔ 4 የእግዚአብሔርን ቃል የሚሰብኩ 4 አገልጋዮች አሉ። እግዚአብሔር ከክፉ እንዲጠብቃቸው እጸልያለሁ። ጸልዩ። ለዶክተር ማሙሻ ጸልዩ፣ ለዶክተር አብርሃም ጸልዩ፣ ለጋሽ ንጉሴ ጸልዩ፣ ለፓስተር ተስፋዬ ጸልዩ። እነዚህ 4 ሌሎቹስ በሚስጥር ነግራቸው ማኪያቶ ጋብዣ። እነሱን እግዚአብሔር ከዲያብሎስ ጥቃት፣ ከሐሰተኞች ጥቃት፣ ከቅይጣውያን ጥቃት እግዚአብሔር እንዲጠብቃቸው መጸለይ። የእግዚአብሔርን ቃል እንደወረደ ለሚሰብኩ መጸለይ አለብን። ይህን ስል በየጓዳው ሚዲያ የማያውቃቸው የሉም እያልኩ አይደለም፣ አሉ። ለነሱም ጭምር የምናውቃቸው ከሆነ በስም ጠርተን መጸለይ አለብን። ለቤተ ክርስቲያን መሪዎች ለምናውቃቸው፣ ለሰባኪዎች ብቻ ሳይሆን ለቤተ ክርስቲያን መሪዎች በምድሪቱ ላይ ተጽዕኖ ማምጣት ይችላሉ ብለን ቤተክርስቲያንን መምራት ይችላሉ ብለን ለምናምናቸው ወረድ ሳረግ በየቤተ እምነቱ ላሉ እናንተን ይሁድ ቆሞ የእግዚአብሔርን ቃል ለሚከፍቱ መጋቢዎቻችሁ፣ ቄሶቻችሁ፣ ሰባኪዎቻችሁ ጸልዩ። እሱ በትጋት ሳናቋርጥ የምንጸልየው ጸሎት ይባላል። እግዚአብሔር ሉዓላዊ አምላክ ነው። ብቻውን ማንኛውም ነገር ማድረግ ይቻላል፣ በእርግጥ ይቻላል። ሆኖም ግን አብረነው እንድንሰራ
እኛን ፈለገ። የጸሎት ማላጆችን እናንተን ፈለገ። ቤተክርስቲያን የሚጸልዩ ምእመናን በተለይም ደግሞ ሳያቋርጡ በትጋት የሚጸልዩ ያስፈልጋታል ከመቼውም ጊዜ ባለፈ። ይሁን እንጂ ውጤታማ ጸሎት የራሱ መልክ አለው፣ አግባብ አለው። የጸሎት ማዕከል እግዚአብሔር ነው። የሚጸልየው ጸሎት በዓላማ በልዩነት ነው። የሰማነውን እግዚአብሔር ባርክ። እንጸልይ። በምክር የመጣ የእግዚአብሔር ስም ይባረክ። እስቲ እንቆማለን። በእውነት የቃሉ ስልጣን በሕይወታችን ይስራ። ስናመሰግን በዓላማ፣ ስንልማልድ በዓላማ፣ ስንዋጋ በዓላማ፣ አግኝተሽ ምቺው ሳይሆን አግኝተን የምንመታበትን አቅም እግዚአብሔር ይጨምርልን። አሜን። በዓላማ የምናመሰግን ሰዎች ያደርገን። በዓላማ የምንማልድ ሰዎች ያደርገን። ብዙ ሰዎችን የጸሎት ርዕሳቸውን ይዘን እነሱ ይጸልዩልናል ይላሉ፣ እኛ ግን በብዙ የፍርኖ ዱቄት ጸሎታችን ተይዘናል። እግዚአብሔር ይርዳን። እንደ ማላጅ እግዚአብሔር ይርዳን። እስቲ አጠገባችሁ ያለውን ሰው ያዝ ያርጉትና በዚህ ቃል እግዚአብሔር ይርዳው። ዛሬ በመጣው ቃል እግዚአብሔር ይርዳ። እግዚአብሔር ይርዳት። እስቲ ያዙና ትንሽ ጸልዩ። እስቲ በቀኝ በግራችሁ ያለውን ወንድማችሁን እህታችሁን ያዟትና እግዚአብሔር በቃሉ ብርሃን ይርዳን። እግዚአብሔር በቃሉ ብርሃን ይርዳን። እግዚአብሔር በቃሉ ብርሃን ይርዳን። እግዚአብሔር በቃሉ ብርሃን ይርዳን። ቃሉን እየሰማን እንድናደርግ ፊቱን በመስታወት አይቶ እንደሚረሳው ሳይሆን የቃሉ እውነት በሕይወታችን ውስጥ ይሰልጥን። ጸሎት ያስደናቂ ነገሮች መወለጃ ማህፀን ነው። አስደናቂ ነገር ግን የሚሆነው በዓላማ ሲጸለይ ነው። በትክክል ሲጸለይ ነው። እንደ ቃሉ ሲጸለይ ነው። እግዚአብሔር በዚህ ዕውቀት ይምራችሁ፣ በዚህ ዕውቀት ይርዳችሁ። እስቲ ጮክ ብላችሁ አጠገባችሁ ያለው ሰው እየሰማችሁ ጌታ ሆይ ይርዳው ብላችሁ ጸልዩ። አጠገባችሁ ላለው ሰው ጸልዩለት። በእውነት እንዲረዳ እንድትረዳ እግዚአብሔር እንዲረዳት ያዘጋጀ እግዚአብሔር ነው ተብሎ በቃልህ እንደተጻፈ እግዚአብሔር ለዚህ ወቅት ስላዘጋጀው ዝግጅት ለስምህ ክብር ይሁን። አቤቱ ሁሉን አዘጋጅተሃል፣ አንተ በዝግጅት አትታማም። ጌታ በዚህ ወቅት ያዘጋጀህልን ዝግጅት ገርሞናል፣ አስደንቆናል። እግዚአብሔር ተደንቀናል። የእስራኤል ቅዱስ በምስጋና እንድንዘምት ምድሪቱ ላይ የምስጋና ጭስ እንድጨስ ኢትዮጵያ የምስጋናን ጭስ እንድታወጣ ያው እግዚአብሔር ምልክት አድርገህ
ይህንን ሕዝብ ጠርተህ ራእይ ሰጥተህ መርተህ አቤቱ ኩልል ባለ ነገር በተድበሰበሰ ነገር ሳይሆን ለምድሪቱ በምስጋና መዋጋት እንዲሆን ድንቅ የሆነ ጊዜ ሰጥተናል። ሙሉ ክብር ላንተ ይሁን። ብዙ የምንቆጥራቸው ነገሮች አሉ። እነዚያን ሁሉ በምስጋና እንድንወጋ እግዚአብሔር ፈቃድ ሆኖ ቀን ሰጥተ ቀን ቀጥረ መንገዶችን ክፍት አድርገ ጎዳናዎች ክፍት ሆነው ከተማው ሰላም ሆኖ ቤታችን ሰላም ሆኖ አምስቱንም ቀን እግዚአብሔር ሆይ በምስጋና ነገሮች ተወግተዋል። በመንፈስ ቅዱስ አይተናቸዋል። አንዋሽም። ተወግተዋል። ምስጋና ወቅቷቸዋል። ሃሌሉያ። የተጠራጠርናቸው ነገሮች፣ ወደ ጆሮአችን የገቡ ነገሮች፣ በዓይናችን ያየናቸው ነገሮች አቤቱ በምስጋና ጉልበት ተወግተዋል። ለስም ክብር ይሁን። አሁን ስለመጣው ቃል ደግሞ እየተደነቅን እንባርካለን። ክብር ይሁንልን። ክብር ይሁንልን። ጌታ ሆይ በዓላማ እንድንጸልይ ኩልል ያለ ነገር ይዘን ሰሞኑን እንደሆነው በዚህ ሳምንት እንደሆነው ለዚህ ሳምንት እንዳዘጋጀኸው ዝግጅት በቤት ውስጥ ስንጸልይ ከህብረቶች ጋር ስንጸልይ አቤቱ ከብዙ ሕዝብ ጋር ደግሞ በጸሎት ቦታ ስንጸልይ ጌታ የዘላለም አምላክ ልክ ሰሞኑን በዓላማ እንደጸለይን ወለም ዘለም እንዳላልን እንዳልባከንን ዓላማ ይዘን የመጸለይ አቅም ስጠን ጌታ። የጸሎትን ራእይ በልዩነት ስጠን አቤቱ። ማላጆች ብለህ ከጠራህን የቱጋ ነው ምን ማልደው? የቱጋ ነው ጌታ ሆይ የሚወረወረው? የቱጋ ነው ዓላማ የምናደርገው? የቱጋ ነው ጌታ ሆይ ዓላማ ሳንስት? የቱጋ ነው ከራዳር ሳንወጣ እንደ አውሮፕላን የእስራኤል ቅዱስ ከመስመሩ ሳንወጣ የቱጋ ነው ምንተጋው? በኢየሱስ ክርስቶስ ስም አባት ሆይ በመጣው ቃል ጉልበት የጸሎት ኃይል እንድቃኝ አቅም እንድትሰጠን እንጸልያለን። ሰምተናላ ጌታ ቃልን ቁጭ ብለን ተናገርከና እንደሱ ነው ብለሃል ጌታ ሆይ ልንሰማ ተቀምጠን ጊዜ ሰጥተ ቀን ቀጥረ እንዲህ ነው የምትጸልዩ ብለሃል ጌታ። ቅዱሳን እንደጸለዩ ሐዋርያት እንደጸለዩ አባቶች እንደጸለዩ የቀደሙ መሪዎች እንደጸለዩ ዓላማ ይዘን እንድንጸልይ ዓላማ ይዘን በፊት ጌታ ሆይ መውደቅ ያለበትን እንድንጥል በብዙ ነገር ሐሳባችን ተበታትኖ የእስራኤል ቅዱስ አንዱንም ሳናሸንፍ እንዳንገባ በጌታ በኢየሱስ ስም የዓላማ ሰዎች አድርገን ጌታ ኢየሱስ ክርስቶስን ሐዋርያት ጸሎትን አስተምረን ባሉ ጊዜ ጸልየው እንድማሩ እንደዚህ ብላችሁ ጸልዩ ብለሃል ጌታ ኢየሱስ። ዛሬም ለኛ ተናግረሃል። እንደዚህ ብላችሁ ጸልዩ ብለዋል ቃል። ከዚች ምሽት ጀምሮ እንደሱ ብለን እንድንጸልይ አቅም ስጠን። መንፈስ ቅዱስ አግዘን። መጣል ያለበት ነገር ሳይጣል ባክነን ጸሎታችን ባክኖ የኛ አእምሮ ባክኖ ብዙ ነገር ብለን አንዱንም ሳንጥል እድሜያችን እንዳያልቅ በጌታ በኢየሱስ ክርስቶስ ስም በዓላማ እየጸለይን መጣል ይሁንልን። በቤታችን ውስጥ ያለውን የሚፈታተነንን መውደቅ ያለበትን እሱን ለይተን የመጣል አቅም ይሁንልን። በመንደር ደግሞ መጣል ያለበትን አድበስብሰን ማአት ነገር ተሸክመን ሳይሆን የእስራኤል ቅዱስ በእምነት በመጽናት በመበርታት መከራን በመቀበል ነቀፌታን በመሸከም ባለመፍራት በእምነት ብርታትና ጉልበት መጣል ያለባቸውን ነገሮች ከቤት ጀምረን እየጣልን ከመንደር ጀምረን እየጣልን
በኢላማ ጸሎት አቤቱ መንገዶችን እያስከፈትን መሄድ ይሁንልን። ክብር ለገናናው ስም ይሁን። በዚህ ስፍራ ስለተጸለዩ ጸሎቶች ከሰኞ ጀምሮ እግዚአብሔር ስለተሰሩ ስራዎች ጌታ ስለዘመቱ ወገኖች በዚህ መልእክት እንድታገኛቸው እንጸልያለን። ጌታ ሆይ ወደ ሰሜን የዘመቱ እህቶቻችን ወንድሞቻችን በዚህ መንፈስ እንድታጠቁ የቱ ጋር እንዳለ የእግዚአብሔር መንፈስ ኢላማ እንዲያሳያቸው ሳይባክኑ እንዲወጉ ሳይባክኑ እንዲጥሉ ልዑካን ሆነው ከሄዱት ወገኖቻችን ጋር እጅህ አብራት ይሁን። አሁን ከሰኞ ጀምሮ ባለው መርሃ ግብር የእስራኤል ቅዱስ ኢላማው ወዴት ነው? አቅጣጫው ወዴት ነው? አባት እግዚአብሔር እንለምናለን በኢየሱስ ክርስቶስ ስም መሳሪያው መጣል ባለበት እንድጣል ኢላማ ስጠን። ስለወደድከን ስምህ ብሩክ ይሁን። በእውነት እንድንማልድ ስለተሰጡን ቀናት ለስምህ ክብር ይሁን። ስላበረታን መንፈስ ቅዱስ አቤቱ ክብር ይሁንልን። እናመሰግንሃለን እግዚአብሔር፣ እናመሰግንሃለን እግዚአብሔር፣ እናመሰግንሃለን። ለዚች ዓለም እንቆቅልሽ የሆነ ጦርነት እንድንዋጋ ረዳህን። ለደምና ለስጋ እንቆቅልሽ በሆነ ጦርነት እንድንዘምት ረዳህን። ሃሌሉያ ሃሌሉያ። ምስጋና ለጣለው መሳሪያ፣ ምስጋና ለጣለው አደጋ ክብር ለስምህ ይሁን። ምስጋና በክፉ ላይ አደጋ ጥሏል፣ ለስምህ ክብር ይሁን። ሄደን ስለምንቆጥረው ስለ ብዙ ድል በማመስገን ስላገኘነው እፎይታ በማመስገን ስለተጠገነው ጌታ ሆይ የደም ስራችን ጌታ እያመሰገንን የደም ስራችን እንኳን ጌታ ሆይ ጅማቶቻችን በርትተዋል። የእስራኤል ቅዱስ ሴንስ አድርገናል። በእውነት እያመሰገንን አቅም አግኝተናል። እያመሰገንን ተፈውሰናል። እያመሰገንን ራእይ አግኝተናል። እያመሰገንን ቀጣዩን በር አሳይተሃል። ለስምህ ክብር ይሁን፣ ለስምህ ክብር ይሁን። ዓለም የማያውቅህ የጌታ መንፈስ እኛን ግን ያስተማርከን የመራህን የጌታ መንፈስ የወቀስከን የጌታ መንፈስ አቅጣጫ ያሳየህን የጌታ መንፈስ ጨለማችንን ያበራህ የጌታ መንፈስ ያልተተረጎሙ ሽፍን ሆነው የኖሩ ነገሮችን የፈታህ የጌታ መንፈስ ክብር ይሁንልህ። ጌታ ኢየሱስ እንደኛ በሁሉ የተፈተንክ ከኃጢአት በስተቀር እንደኛ ሰው ሆነ እኛን የሚፈትነውን ፈተና ያየ ታላቁ ሊቀ ካህን ታላቁ ወንድማችን በአብ ቀኝ አልፈ ያለ ክብር ይሁንልህ። እግዚአብሔር አብ ሁሉን የሰጠህን መንፈስ ቅዱስን የሰጠህን ኢየሱስን አሳልፈህ የሰጠህን ወንድሞችን የሰጠህን እህቶችን የሰጠህን አገልጋዮችን የሰጠህን አባቶችን የሰጠህን በመስጠት ያበለጸከን አሁን ቃልህን የሰጠህን አብ ከዛሬ ጀምሮ ለዘላለም በጌታ በኢየሱስ ክርስቶስ ስም ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ይሁን። አሜን። እግዚአብሔር ይባርካችሁ። ይህችን ቤተ ክርስቲያን እግዚአብሔር ይባርክ። እነዚህን መዘምራን እግዚአብሔር ይባርክ። በመውጣት በመግባታችሁ እግዚአብሔር ይባርካችሁ። ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የለውጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው።
ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።